ግን አሁን የተረጋጋ ሰው ሆኗል። ትክክለኛውን መንገድ እንደያዘ መስክሯል። እኔ ላንተ አቀላለሁ ማለት አትችልም። በምን ትክክለኛ መንገዱን ከኛ ጋር መጥቶ አሁን እኔ በጣም ብጠራው ደስ ይለኛል። ከቀረብከው ሀብትሽ ቦረና እና ወደዛ የሄድክበትን ትምህርት ምን ተገልጦልህ ምን ገብቶህ ነው ብሎሃል ናና አስረዳኝ ብሎሃል ብለህ አሁን ይሄንን እንትን ትወስድልኛለህ? እሱን ለመንገር እኔን ስለማይሽ ስለማይለኝ ሊያስረዳ እሱ መስራታ ዛሬ ደስታ ቀን ነው። አይ የደስታ ቀን እኮ ኢየሱስ ክርስቶስን የግል አዳኝ አድርገህ ስትቀበል ነው የደስታ ቀን እንጂ እንትን ጉልቻ ስለቀያየርክ እኮ አይደለም የደስታ ቀን። ያ ልጅ ወደ አባቱ ቤት ሲመለስ እንዴት ነበር አባቱ የተቀበለው? እንዴ ደምረው እኮ እንዴት ከጉድ እኮ እኛ ጌታ ብቻ ሳይሆን እኛ ራሱ እንዴት ከጉድ እንዳወጣ ነው እኮ ይመሰክራል አይደል እንዴ? እንዴት ከጉድ ምክንያቱም ይጠጣ ነበረ እግዚአብሔር በአንድም በሌላም ነበረ እንዳይቅም ማድረግ ነው። አትሊስት እንደው ከዚህ ነገር ሞክረን ነበረ። እሺ ስለመቃም ካወራህ ደግሞ እኔ በእናንተ ቤት እያለሁኝ 7 አይነት ሱስ ነበረብኝ አሽሽን ጨምሮ። በእኛ ቤት አይደለማ። አይ ነበርኩኝ ለ10 ዓመት በእኛ ቤት። አይ በእኛ ቤት አይደለም። የሃይሉን ትምህርት ተመርኩጄ ነው በራስ ቤት ነው በክርስቶስ ነህ ኃይል ዮሐንስ። ቆይ ብሩክ በራስ ቤት ነው የነበርከው። በራስ ቤት ለምሳሌ ላስረዳ እችላለሁ። ለምሳሌ ይሁዳ ከጌታ ጋር አልነበረም። በምን ካልከኝ በህይወት ከጌታ ጋር አልነበረም፣ ግን አብሮት ይውል ነበር አይደል? ይሄን እንኳን ክድም አይደል እንዴ? ነበር እኮ ከ3 ዓመት በላይ ቀንና ማታ፣ ግን በጌታ ትምህርት አልነበረም፣ ግን ይውል ነበር። ጴጥሮስም አሳያጠም ነበር አይደል? እሱም የትክክለኛው ሌባ ነበር ይለዋል ነበረ፣ ግን ወደ ጌታ ተጠርቶ ይላል አይደለም። አይ ይኸውልህ የተጻፈውን እኮ ነው የምነግርህ። ሌባ ነበረ ይላል። ስለ ይሁዳ ቃል በቃል ሲናገር ይሁዳ ሌባ ነበረ ይላል። ግን ከኢየሱስ ጋር ምን ይል ነበረ? ይውል ነበረ፣ ያገለግልም ነበር፣ ይወጣ ይገባ ነበረ። ስለዚህ አሁንም አንተም ከጌታ ጋር አልነበርክም፣ ከሰዎች ጋር ነው የነበርከው፣ ከሚዘምሩ ሰዎች ጋር። ይህንን አንተ ፈረጅክ። እኔ ግን ማለት ነው አንተ በህይወት አልተለወጠማ። አንተ እኮ ያልከው ለምን ይኸውልህ ቆይቼ ነበር 7 ሱስ ነበረብኝ አልኩ እኮ። ይኸውልህ በፕሮቴስታንት ቤት ውስጥ እያለሁኝ አንተ ምን ልበልህ፣ በቃ የትኛውም ፕሮቴስታንት እኔ ይህን አድርጌያለሁ የሚለውን ከእሱ የበለጠ ተአምር አድርጌያለሁኝ። ብታምንም ባታምንም በእጄ ሰው ተነስቷል፣ ከሞት ተነስቷል። እንደገና ደግሞ ያልፈለግኩትን ደግሞ አንስቶልኛል። ምንድን ነው መሰለህ አሁን ሰው ገድሎልኛል። ጠንቋይ ማለት ነው። ይኸውልህ እንደሱ አይነት ወንጌል ስለ ተአምር እንኳን ካወራ ቆይ እንደሱ አይልማ። ለምን መሰለህ አመፀኛ ነበርክ አንተ። በስሙ ነው የሆነ ነገር ስታደርግ የነበርከው እንጂ ያንተ ግን ህይወትህ ያልተለወጠ ኢየሱስ እንዳስተማረው በማቴዎስ ወንጌል ምዕራፍ 7 ላይ ማለት ነው አመፀኛ ነበርክ። አየህ፣ ለዛ ነው ህይወትህ አልተቀየረም። አሁን ኦርቶዶክስ ስለሆንክ ማለት ነው። አይ በዛን ጊዜም አንተ ህይወቴን አሁን እንዳሉት እንዴ ፍሬህ እኮ ነው። ይሄው ፍሬህን እያየን አሁን ፍሬው የፕሮቴስታንቲዝም ነው። ፍሬ አይደለም። ይኸውልህ ኢየሱስም በማቴዎስ ወንጌል ምዕራፍ 7 ላይ በሰማያት ያለውን የአባቴን ፈቃድ የሚያደርግ እንጂ ትንቢት የሚናገር አጋንንት በስሜ የሚያወጣ ታምራት የሚያደርግ መንግሥተ ሰማያት የሚገባ አይደለም፣ እነሱ አመፀኞች ናቸው አለ ቃል በቃል ማቴዎስ ምዕራፍ 7 ቁጥር 21 ላይ። አሁን ምን እያደረገ እንደሆነ በምን ታውቃለህ? አሁን ስለ ደምረው አይደለም። አሁን አንተም እኮ ከደምረው የባስክ ነህ። አይ እንደ ምሳሌ አድርገን አይደል እያወራን ያለ ነው። አይ ያው ናችሁ እኮ። እሱም አሁን እንዳንተ ነው ነበርኩ ሊል እኮ ነው። አሁን ደምረው ነበርኩ እኮ የምታስብለኝ አንተ ነህ። ጴንጤ እንደዚህ ነው እያልክ እኮ ስትመሰክር ነው እንደሱ ልክ አይደለም እኮ እያልኩ ነው። ኖ ይኸውልህ ደምረውም አሁን ምን እያለ መሰለ አገልጋይ ነበርኩ አለ። አገልጋይ አልነበረም ጴንጤ ቤት ደምረው። አሁን ለምሳሌ ሙሉ ወንጌል ቤተክርስቲያን ውስጥ 3 ዓመት ነው የቆየው። በ3 ዓመት ውስጥ ደምረው አገልጋይ አልነበረም። ታግዷል ነበር። መግለጫ ተሰጣበት። አባል ነበረ። አባል ነው የነበረው። አባል ታዲያ መግለጫ ይወጣበታል እንዴ? ታዲያስ እንዴ የጌታ እራት ትወስዳለህ? እኔ መግለጫ ተሰጠብኝ። ተጠምቀሃል?
የት ነው አንተ? ቤተክርስቲያን ነበረ? የት ነው አንተ? መካነ ኢየሱስ ማነው? ኤምኬሲ ነበርኩ። የት ሀገር? የት ከተማ? እሱን አልነግርህም። አይ ደውዬ ልጠይቃቸዋ። ገሌ እናንተ ጋር ነበር ወይ እኮ ማንነቴን እንድታውቅ ስላልፈለግኩ ነው። አይ በውስጥ አውራኛ፣ ምን ችግር የለም። ገና ወደፊት ብዙ የሚጠብቀኝ ስራ ስላለ ስለ እናንተ ጉዳይ እኛ ምንም ጉዳይ የለብን። እኛ ችካላችሁ ነው የምነቀንቀው። እንደዚህ ትዋረዳለህ እንጂ ምንም እኛ ከጎጆ ቤት ላይ አንድ ሳር እኛ አይደለም እናዋርድህ። ከጎጆ ቤት ላይ አንድ ሳር ቢመዘዝ ውሃ ዝናብ እንደማያፈስ ሁሉ ማለት ነው። ዛሬ ጴንጤነት እያስቸገሩን አይደል እንዴ? በስተው ጴንጤ በስቶ እኮ እያስቸገረን እኮ ነው። አንተ ለአንድ ተራ ምዕመን አይደለም እያስቸገሩን ነው። በስተው እየቀነስን ነው። እኔ እንደውም በኮታ የሚቀነስ ቢሆን ማንነቴ ብታውቁ ምን ልትሉ እንደምትችሉ ስለማውቅ እኮ ነው። የራቁ ቪዲዮ ላውጣ አውጥቼ ባለው ምናምን የሚለውን ወሬ እኮ ለመከላከል የሐሰት ክሳችሁ ሳታውቁኝ ልትከሱኛችሁ ገባ። የራቁት ቪዲዮ ነበረ ማለት ነው እንዴ? ታዲያ ደሜን ሲያወጣ ተብሎ የደሜን አወጣ ተብሎ መቼ ወጣ? ያ ዋናው ሴጣን አይሰለ የራቁት ቪዲዮ ከሌለ ምን አስፈራም? አንቲቫይረስ እነማ ደምረውን እኮ አናግሬው ነበርና ደምረውን እያለህ ነው አለው ስለው፣ አዎ አለው አለኝ እኮ የራቁት ቪዲዮ አለው አለኝ። ልብስ ስቀይር ሳላስበው ራቁቴን ተነስቻለሁ አለ እኮ። ደምረው እኮ አልካደም እኮ። እንደዚህ አይነት ቪዲዮ ድንገት ተነስቼ ቢሆን ልታስፈራራኝ አልችልም ካላወቅኝ ገባ። አይ አሁን ከአንተ ጋራ ይቅርታ በቃ በውስጥ አውራኝና ወደ ህይወት ደምረው አሳዘነኝ። ስራ ላይ ስለሆንኩ ነው። ይቅርታ አንድ ደቂቃ ብቻ ስላለኝ ነው። ይሄ የሚያወራው ሰውዬ ማለት ነው የሚያወራውን ሚኬሲ ነበርኩኝ ግን አንተን መግለጫ አልወጣብኝ የሚለው እኔ ሙሉ ወንጌል ነኝ። ግን የሚገርምህ አንድ የሆነ ስህተት ትንትም ሄጄ አንድ የስህተት እንትን ላይ ሄጄ አሁን መጥቀስ ካስፈለገ ጠቅሳለሁ። ያኔ ፌዝ አርሚ በነበረ ጊዜ ማለት ነው የነ ቶማስ እዛ የሚሄዱ ተብሎ ስማችን ተጠርቶ ተጠንቀቋቸው ተብሎ ስማችን ተጠርቷል። ቶውና ኦርቶዶክሱን ይሄ ጥለህ መውጣት ቀርቶ ተጠርቷል። ነጋ ወልዴ ይባላል። ነጋ ወልዴን ወሌ ምና ዮሐንስ ተብለን አራታችን አንድ ሌላ ሰው ነበር ረስቼዋለሁ። ስማችን ተጠቅሶ ከእናንተና ተጠንቀቋቸው ከነዚህ ሰዎች ጋር ህብረት እንዳታደርጉ ተብሏል። የሚገርምህ ይሄ ጥለህ መውጣት አይደለም መገኘት የሆነ ቸርች ተካፍሏል፣ የሆነ ቦታ ተካፍሏል ተብለን ማለት ነው። እንደዚህ ነው። ይሄ እንደዚህ አይነት ቀልድ የለም አይደለም። ይሄ አባል ስለሆነ አይታገድም። በደንብ ነው የሚታገደው። ሙሉ ወንጌል እንደዚህ አይነት ቀልድ አታውቅም። እንግዲህ በቦታው ማናውራ የነበረ ነው አይደለ? እኛ በአካል ያለ ነው። ያው እናውራ የደረሰብን ራሳችን እና ተስተካክያለሁ፣ ተመልሼ ተመክሬ ተመልሻለሁ ነው ይሄ ዝም ሳያኖራቸው ነው መጥተው የሚለፈልፉት። ይሄን ልፈልግ ስራ ላይ ሆኜ እያዳመጥኩ ነው። እሺ የደምረውን ለጊዜው አሁን ዮኒ ማኛ በጣም እያጨናነቃቸው ስላለ እንትና አኬ መግለጫ ሲናገሩሉ ነበር በዮኒ ማኛ ላይ እና ዮኒ ማኛ ደግሞ እነዛን ነገሮች ይዞ በቪዲዮ እያስተላለፈ ነው። ምክንያቱም አኬ ድርሳናትና ገድላትን የመቀበል ግዴታ የለብንም ብሏል። ትላንትናም ብሏል። የሚገርም ነው። ከዚህ በፊት ብሎ ድርሳናትና ገድላትን ማትቀበል ከሆንክ ኦርቶዶክስ አይደለህም ብለው ሲቀጠቅጡት ነበር። አኬን እነ ዘበነ ሳይቀር የኦርቶዶክስ መምህራን እነ ኬኩ ምናምን የሚባሉት በሙሉ የታባክ ምናባክ ሲሉት ነበር። አኬን እንዴት ገድላትና ድርሳናትን ማትቀበል ኦርቶዶክስ አንተ ተሐድሶ። እንደውም ብዙዎች ሲጠይቁት ነበር እባክህን አኬ ቁርጡን ንገረን እያሉ ማለት ነው። ቁርጡን ንገረን ተሐድሶ ሆነህም ከሆነ አታልፋን ቁርጡን ንገረን እያሉት ማለት ነው። ትላንትና በዮኒ ማኛ ላይ ገብቶ ቪዲዮ ላይ ድርሳናትና ገድላትን በቃ እኛ የተረሱ ፋሽን ናቸው ብሎታል። እንግዲህ እሱን መልስ ይሰጣል አኬ ማለት ነው። ስለዚህ ምንድን ነው እነርሱ ባልተስማሙበትና ባልተግባቡባቸው ነገሮች ላይ እንደ ብዛታቸው ያው ኦርቶዶክስ ቤት ብዙዎቹ ኢግኖረንስ ናቸው። ምንም የመጽሐፍ ቅዱስ እውቀት የላቸውም፣ የመንፈሳዊ እውቀትም የላቸውም።
ጥቂት 10 ማይሞሉ ሰዎች ናቸው እየተላላጡ እየተሟሟቱ ያሉት። እነርሱም እርስ በርስ ለሁለት ተከፍለው እየተፈሳፈሱ ነው። ያው እንደምናየው እኛ በደምረው ጉዳይ አይደለም የምናወራው። በደምረው ጉዳይ ደምረው እንደተባለው ዲሲፕሊን ተደርጓል። ደምረው በቃ በኃጢአት ልምምድ ዲሲፕሊን ተደርጓል። በስተት ትምህርት ዲሲፕሊን ተደርጓል። በብልሹ ስነ ምግባር ዲሲፕሊን ተደርጓል። እሷ ደግሞ የገማ ቲማቲም የተበላሸ ቲማቲሞችን ተቀብዬ እበሰብሳለሁ። እየሸኘናት ነው፣ እየሰጠናት ነው። ነገም እንሰጣታለን። ኦርቶዶክስ ተዋህዶ እንሰጣታለን። ነገም ይሄ በሰበሰውን የገማውን ቲማቲም በሙሉ እየመረጥን ከቅርጫት ውስጥ ሰብስበን እንሰጣታለን። ትራንስፖርት መጓጓዣ ከኛ ነው። ምንም አትጨናነቁ። እዛ ቤት እኛ ነው የምንልክላችሁ። ወደ እኛ ግን ሲመጣ የገማ ቲማቲም ይዘህ መምጣት አትችልም። የበሰበሰ ቲማቲም ይዘህ መምጣት አትችልም። እኛ ጋር ይሄ በሕግ ያስቀጣል። አይቻልም። የምትፈሩት ለዛ ነው። እኛ ጋር እኛ የምትፈሩት በዛ ምክንያት ነውና እሱን ልንታገሳችሁ አንችልም። ዝም ልንላችሁ አንችልም። እና እሱን አስተካክሉ። አትሳደቡ። በተለይ ዛሬ ጠጥታችሁ ምናምን አትግቡ። እኔ ፔጅ አትሳደቡ። ጥሩም አይመጣም። አሸር ሰላም ነው ባይዘው ሀብትሽ አሸር አይሰማም። አንዴ ሰላም ልበለው ብዬ እኮ። እሺ ቀጥል ነው። የደምረውን ታሪክ ስሰማ የቆሮንቶስ ቤተክርስቲያንና የጳውሎስ መልስ ነው ወደ አእምሮ የመጣውና ጳውሎስ የተናገረው ከእናቱ ጋር ለተኛው ሰው የመለሰው ምላሽ ጥቂት እርሾ ሊጡን እንዲያወካ አታውቁም ምን ያለው ቃል ነው ትዝ የሚለኝና እንደዚህ አይነት ሰው ቤተክርስቲያን ላይ ቢቀመጥ ራሱ ለሌሎች ምዕመናኖች ችግር ነው የሚሆነው። ራሱን አውቆ በእንደዚህ አይነት የላይፍ ስታይል እኛ ጋር መቀጠል እንደማይችል አውቆ ለሱ ምንም እንኳን ጉዳት ቢሆንም መምረጡ እኛ ጋር ሆኖ መጨማለቅ እንደማይችል ማወቁና ጥሩ ውሳኔ ነው የወሰነው። ለሱ ምንም እንኳን የተጎዳ ቢሆንም ማለት ነው። ሲያለቅስ ነበር። ኃጢአተኛ ሙሉ ወንጌል አባረረችኝ። ኃጢአተኛን አይደለም ያባረረችው ሙሉ ወንጌል፣ ወንጀለኛን ነው ያባረረችው። ኃጢአተኛማ ንስሐ ሲገባ ጻድቅ ይሆናል። ወንጀለኛን ግን ይዘን መቆየት አንችልም። እንዴ ነውር ነው። ወንጀለኛ ጋር እኛ እንዴ ነውር ነው በጣም። ስለዚህ ወንጀለኛን ይዘን መቆየት ስለማንችል እዛው ወንጀለኛን ተሸክማ ወደምትኖር ተቋም ሸኝተነዋል። ሌሎቻችሁንም እንሸኛለን። አሁንማ ምንም ቀልድ የለም። እንሸኛለን። ነባ ቴንኪው ስለነበረን ጊዜ እንገናኛለን። አሜን። ወንጀለኛን ኤፍሬም ወንጀለኛን ወደ ኦርቶዶክስ ኃጢአተኛን ወደ ጴንጤ ነው ጫወታው። ወንጀለኛን ወደ ኦርቶዶክስ እሷ ናት። የ5 ሚሊዮን ዶላር ሌቦችንም እንግዲህ አመራር አድርጋ የምትሾም እሷ ናት። እንደ በግል ኖር ተንዬ እናለው ደምረው። ለማንኛውም ሁላችሁንም ሰላም ሁኑልኝ። ቻው ሳልላችሁ እንዳልወጣ። ጥያቄ ያለው ሰው ስለሌለ ጥያቄ ስለሌላችሁ ለዛሬ በቃ። ጥያቄ ሲኖራችሁ ደግሞ ማታ ከ2 ሰዓት በኋላ እንገናኝ። ማርክ ሊና እና ማታ ጌታ ቢፈቅድና ብንኖር ከ2 ሰዓት በኋላ ጥያቄ ይዛችሁን እስኪ ጥያቄ ጠይቁ። ዝም ብሎ ክርክር ጭቅጭቅ ሳይሆን ጥያቄ ጠይቁ። በቃ እስኪ ጥያቄ ይዛችሁኑ በመጽሐፍ ቅዱስ እንወያይ፣ በታሪክ እንወያይ፣ በቃ በስነ ምግባር ጉዳይ እንወያይ። ጥያቄ ይዛችሁኑ እሺ ፕሊስ። ያለ ጥያቄ ዝም ብላችሁ ለስድብና ለእንትን አትምጡ።
ሴሰኛው። ስለዚህ ጥያቄ ደስ ይላል። በጥያቄ ጉዳይ መወያየት መነጋገር ደስ ይላል። ከዛ ውጪ ድርሳናት ገድላት ሂዱ፣ እሱን እነ ሜሎስ ጋር ተከራከሩ። ድርሳናት ምናምን ሂዱ፣ እዛ እነ ኤርሚያስ ጋር ተከራከሩ። እኔ ጋር በመጽሐፍ ቅዱስ በዚህ ጉዳይ መጽሐፍ ቅዱስ ምን ይላል የሚለውን አትፍሩ። በዚህ ጉዳይ መጽሐፍ ቅዱስ ምን ብሏል፣ ምን ተናግሯል የሚለውን በሱ ጉዳይ ላይ ተወያዩ እኔ ጋር እንጂ ይሄ ድርሳናት ምንድነው ግም ለግም ተብሎ ተጽፏል። ምንድነው ድርሳናት ገድላት ምናምን ያው አሉላችሁ እነ ሜሎስ እነ ኤርሚያስ እነ መሪጌታ እንትና እነ ቄስ እንትና ማት አሉ። እነሱ ጋር ሄዳችሁ ተወያዩ በሱ ጉዳይ። እኔ ጋር የሚፈቀደው ምንድነው? ኦኬ እኔ ጋር የሚፈቀደው መጽሐፍ ቅዱስ ምን ይላል ነው። እኔ ጋር በመጽሐፍ ቅዱስ ነው። እሺ በመጽሐፍ ቅዱስ እኔ ጋር በምትፈልጉት ጉዳይ በመጽሐፍ ቅዱስ ላይ ማታ 2 ሰዓት ላይ አሁን ከዮናስ በላይ አለ እንዴ? ዮናስ ማን ነው? ዮናስ ደግሞ ማን ነው? እና መልካም